ሰላም እንዴት ናችሁ? በመላው ዓለም የምትገኙ ቅዱሳን እንኳን ለትንሳኤ በዓል አደረሳችሁ ማለት ወዳለሁ። ወንድማችሁ ነብይ ማራናታ ሽመልስ ነኝ። ይሄንን በዓል ስታከብሩ ጌታ ኢየሱስ እንደሞተላችሁ እንደተነሳላችሁ ደግሞም በመሞቱ ደሙን በማፍሰሱ አማካኝነት የዘላለም ሕይወት እንዳገኛችሁ በማመን እንድታሳልፉ ለማለት ወዳለሁ። ጌታ ኢየሱስ ደሙን በማፍሰሱ አማካኝነት ከኃጢአት ስርየት ወደ ጽድቅ ሕይወት ውስጥ እንድንገባ ሆኗል። በጣም የሚገርመኝ ነገር ነፍሱ ስለ ወዳጆቹ ሁሉ አሳልፎ የሰጠው ኢየሱስ ብቻ ነው። ሰው ሲወዳችሁ የምትፈልጉትን ነገር ሊያደርግላችሁና ሊሰጣችሁ ይችላል እንጂ ነፍሱንና ራሱን ሊሰጣችሁ አይችልም። ጌታ ኢየሱስ ግን ራሱን ይሰጠው። ስለዚህ ዘላለምን ሕይወት በማግኘታችን ራሱን የሰጠንን ትልቅ ፍቅርን ያገኘንበትን ይሄንን ኢየሱስን እያሰበን እንድናከብር ለማለት ወዳለሁ። የጌታ ኢየሱስ ደም ሲፈስ በደም ውስጥ ታውቃላችሁ ሕይወት አለ። በደም ውስጥ ነው ሕይወት ያለው። ሕይወቱን ደሙን በማፍሰሱ የሰጠን አንድ ሰው ታውቃላችሁ ደሙ ከፈሱ ካለቀ በሕይወት መኖር አይችልም። ደም ከሌለው ሰውየው መሞት ይጀምራል ማለት ነውና ደሙ በመፍሰሱ አማካኝነት ኢየሱስ ሞቱልን ደሙን አፍስሶ ነው ሕይወት የሰጠን። ስለዚህ ይህንን እያሰባችሁ እንድታከብሩ ማለት ወዳለሁ። ደግሞ በተለያየ ኃጢአት ውስጥ ድካም ውስጥ ያላችሁ ሰዎች ካላችሁ የክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል በዚህ ደም አማካኝነት ማንኛውም ኃጢአት ማንኛውም ክፋት ከሕይወታችሁ ላይ የሚወገድ ይሆናል። ደሙ በመፍሰሱ አማካኝነት የትኛውም ከባድ ነው የሚባለው ድካም ከሕይወታችሁ ላይ የሚነቀል ይሆናል። ጌታ ኢየሱስ የተባረከ ይሁን። ደግሞ ይህንን በዓል በህመም ውስጥ በሆስፒታል ውስጥ በስቃይ ውስጥ ሆናችሁ እንዲሁም በጭንቀት ውስጥ ሆናችሁ እያሳለፋችሁ ያላችሁ እንዲሁም በብቸኝነት ሕይወት ውስጥ እያሳለፋችሁ ያላችሁ ለእናንተ ደግሞ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም ደሙ እስራኤልን ከግብጽ እንዳወጣ በጉበኑ ላይ በመረጨቱ ከግብጽ እንዳወጣ ከማንኛውም ጭንቀት መውጣት ሆነላችሁ፣ ከማንኛውም በሽታ መውጣት ሆነላችሁ፣ ከማንኛውም የሞት ጨለማ እስራት ነፃ መውጣት ሆነላችሁ፣ ከብቸኝነት በኢየሱስ ስም መውጣት ሆነላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። መልካም በዓል ማለት ፈልጋለሁ። የተአምራት ቀኔ ነው። ተባረኩ።